ኢትዮጵያ መርጣለች፣ በአብዛኛው መርጣለች፣ ህዝቡ ሁሉ መርጧል። የተመረጠውም ደግሞ ያልመረጠውም ጭምር ተሰርቶ ለሁሉም ተደርጎ አገር ያድጋል ብዬ ተስፋ አደርጋለሁ። ኢትዮጵያ መርጣለች። ህዝቡ በራስ ተነሳሽነት ያለማንም ጎትጓችነት ወጥቶ ሲመርጥ ማየት ተአማኒነቱን የሚያረጋግጥ ምርጫ ነው ብዬ ነው የምወስደው እኔ እንደ አንድ ነዋሪ ማለት ነው። በእውነት ያው ኢትዮጵያ መርጣለች፣ የሚሆናትን የሚበጃትን ኢትዮጵያ መርጣለች። ማለትም ያንስል ምንድነው ይሆነኛል የምትለውን ይሰራልኛል የምትለውን ኢትዮጵያ መርጣለች። የትኛውም ፓርቲ ይሁን ማን ይሁን አላውቅም፣ ግን መርጣለች። ይሄን በትክክል ተረተናል። ሰባተኛው ሀገራዊ ምርጫ ያው ከዚህም በፊት እንዳሉት ምርጫዎች አጋሮ ላይ በሰላማዊ ሁኔታ ተከናውኗል። በተለይ አጋሮ ህዝብ ደግሞ ለየት ባለ መልኩ ነው ሲመርጥ የነበረው። እንደምትመለከቱ ከተማው በጥሩ ሁኔታ ባማረበት ዋዜማ ላይ በመሆኑ አጋሮ እውነት ለየት ባለ ስሜት ነበር ምርጫውን ሲያካሂድ የነበረ። ህዝቡ በነቂስ ወጥቶ ነው ከጠዋት 12 ሰዓት ጀምሮ። በእውነት በየቦታው ብትመለከቺ ሰልፉ በጣም ልዩ ነበረ። ሁሉም ተራውን ጠብቆ በጣም ምርጥ የሆነና ፍትሃዊ፣ ነፃ፣ ገለልተኛ ምንም ማስገደድ የሌለበት ጥሩ ምርጫ ሲካሄድ ነው ያለው ትናንትና እና በእውነት በጣም ደስ የሚል ምርጫ ነበር። ለምሳሌ እኔ የመረጥኩበት የምርጫ ጣቢያ አሁን ወደዚህ ስመጣ እንዳጋጣሚ ጎራ ብዬ አይቻለሁ። ተለጥፈዋል ማለት ነው የትኛው ፓርቲ ስንት እንዳገኘ የትኛው ፓርቲ በየሰው ስሙ እንኳን ማለት ነው ያገኙት የድምጽ ዝርዝር የተበላሹ ካርዶች ሁሉ ነገር ዩኒፎርምሊ ተጽፎ ማለት ነው አይቼ በቃ ምንድነው ምን ብዬ ልንገርሽ የንቃተ ህሊናችን እዚህ ደረጃ መድረሱ የምርጫ አስፈጻሚዎች ሁሉም መጨረስ ያለበትን ነገር በሰዓቱ ጨርሶ ለህዝቡ ይፋ ማድረጉ ራሱ አንድ ነገር ነውና ሌላ ቦታም ብንሄድ በየቀበሌው ብንሄድ የምናየው ነው። ይሄ ሁሉም ቦታ የምርጫ ውጤቱ ተለጥፎ ነው ያለው። ጠዋት ስንወጣ አንድ ሁለት ቦታ አይተናል። ውጤቶች ተለጥፈዋል። ሰውም ዞር ብሎ የመመልከት ሁኔታ አይተናል። ሙሉ ለሙሉ አላለቀም ነበረ ጠዋት። አሁንም ከፕሮግራሙ በኋላ ዙረን እናያለን እና ጥሩ ነው። አገር ማለት ለሁሉም ነው፣ ለመረጠም ላልመረጠም ነው። ግን መምረጥ ችግሮች ቢኖሩ ጥያቄዎች ቢኖሩ በመምረጥ መብትን በመጠቀም ማሻሻል ሰላማዊ የሆነ ማሻሻልና ሌሎች ሀገሮች የደረሱበት ቦታ ላይ መድረስ እየተሻለ በአፍራሽነት የሚል ለማንም ጥቅም የለውም። ምርጫ ዲሞክራሲያዊ ነው። ክፍተቶች ቢኖሩ በሰላማዊና በመቀራረብ በመምረጥ ካርድ በመጠቀም ሀሳብን መግለጽ ይቻላል። ይሄ ምርጫ እንደሚፈለገው እንዳይካሄድ ብዙ ጥረቶች ሲደረጉ ነበረ። በኢንፎርሜሽን ደረጃም የምናውቀው ነገር አለ። ግን ትላንትና ኢትዮጵያ መርጣለች። ትላንትና ኢትዮጵያ ስትመርጥ ህዝቧ ወጥቶ ማንም ሳያስገድደው የፈለገውን ይሆነኛል ያለውን ይሄንን አገር ለማሻገር ይጠቅመኛል ያለውን ወጥቶ መርጧል። እንዳይመረጥ ብዙ አይነት ጫናዎች ነበሩ። ያንን እንትን ብሎ ህዝቡ በነቂስ ወጥቶ ምርጫውን መምረጡ ራሱ እውነት ህዝቡ በመረጠው ሰው ለመተዳደር ያለውን ዲሞክራሲ ለማስቀጠል ያለው ቁርጠኝነትን የሚያሳይ ነው።